ፊቴን በደቂቃ እንደዚህ ጽድት ያለ ፏ ፍክት ያለ ያደረገልኝን ወድጄላችሁ መጥቻለሁ። በጣም ነው የምትወዱት። ታዲያ በዚህ ላይ ውሃ መጠጣታችሁ እንዳትረሱ። ውሃ መጠጣት በተፈጥሮ የፊት ቆዳን ማንኛውም ቆዳችንን ጥርት ያለና ያማረ ፍክት እንዲውል ያደርገዋል። ውሃ በቂ እንቅልፍ መተኛት ይኖርባቸዋል። ከዛ በዘለለ ግን የላይ ቆዳችንን በፀሐይ ብርሃን የደከመውን እንደዚሁም ደግሞ በአቧራ በምን ድክም ያለ ቆዳችንን በዚህ መልክ በቀላሉ በቤታችን በምናገኛቸው ውህዶች ተጠቅመን እንዴት ፏ ፍክት እንደምንል አሳያችኋለሁ። አብራችሁን ቆዩ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም በያላችሁበት የዓለም ዳርቻ ብዙ ትርፍ ይበልልኝ። ቪዲዮውን በላይክ ጀምሩት። እዚህ ጋር እንደምታዩት ፊቴን ጽድት አድርጎልኛል። ይሄ የምቀባው ክሬም ራሴ ነኝ የሰራሁት። እንደዚሁም ደግሞ የበቆሎውን አይነት ይዘሽልኝ ነኝ ብላችሁ ነበር፣ ይዤላችሁ መጥቻለሁ። ስክሪንሻት ማድረግ ትችላላችሁ ለመግዛት የምትፈልጉ ማለት ነው። አብሮ አለ ቪዲዮ ላይ ታዩታላችሁ። ቪዲዮውን ላይክ እንደዚሁም ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷንም በኦል የሚለውን ኦል ማድረግ ቤተሰብ ትሆን ዘንድ በትህትና እጠይቃለሁ። አመሰግናለሁ። ፊቴ እንደዚህ ጽድት ያደረገልኝ ውህድ ምንድን ነው? አብረን እንስራ። ወደ አሰራሩ ስንገባ በመጀመሪያ ጎድጓዳ ሳህን ያስፈልገናል። ከዛ እዚህ ጋር የምጠቀመው በዋነኝነት እርድ ነው። እርድ ያው ለፊት ቆዳችን እጅግ በጣም አሪፍ ነው እርድ። በመቀጠል ደግሞ እርጎ ነው የተጠቀምኩት። እርጎ ያው ላቲክ አሲድ በውስጡ ስላለ የፊት ቆዳችንን ጥቁር ካለበት እንደዚሁም የተለያዩ ጥቋቁር ነጠብጣቦች ካሉ እነሱን ያጠፋልናል። በመቀጠል ትንሽዬ የበቆሎ ዱቄት ነው የምጠቀመው፣ ጨምሬበታለሁ የተወሰነ ማለት ነው። የበቆሎ ዱቄት ለቆዳ ውጥረት እጅግ በጣም አሪፍ ነው። ይህ እንግዲህ ይህን ይመስላል። አሳይን ላላችሁኝ አንዳንዴ በጣሳ አንዳንዴ በኪስ ነው የሚመጣው እና ሁለቱም ያው አንድ ነው። መግዛት ትችላላችሁ ማለት ነው። ይህን ደግሞ ማስመጣት ትችላላችሁ እና ይህን ነው የምጠቀመው የጠይቃችሁኝ። ከዛ በፊትም ቪዲዮ ላይ አሳይቻችሁ ነበር ግን አላያችሁትም ይሆናል ብዬ አስባለሁ። በደንብ አድርገን እናዋህደዋለን። እነዚህ ግብአቶች 3 ናቸው። እዚህ ላይ ያው ዘይት ጨምራለሁ። ዘይት የፈለጋችሁትን አይነት ዘይት ነው የምታደርጉት። በተለይ ወዛሞች ለሆናችሁ የወይራ ዘይት መጠቀም ትችላላችሁ። ይህን ለማዋሃድ አንሶኝ ነው እርጎ የጨመርኩበት። እርጎ በጣም አሪፍ ነው። እንደዚሁም ይህንን ውህድ ከተቀባችሁ በኋላ እርድ ተቀብተን አለቅ ቢለንስ ፊታችን ለምትሉ መፍትሄ አለው። መፍትሄው ምንድን ነው? መጨረሻ ላይ ሲደርሱ እርጎ ወይም ወተት በሶፍት አድርጋችሁ ፊታችሁን በደንብ ታሹታላችሁ ማለት ነው። ልክ እንደ መጥረግ ውልቅ ነው የሚለው። ሲጀመር አይዝም፣ ብዙ አይዝም። ምክንያቱም እርጎ ስላለ እርጎ ያላቅቅልናል ማለት ነው። እና በደንብ አድርገን እናዋህደዋለን። ዘይት፣ ካስተር ኦይል እንደዚሁም ባሊ ኦይል፣ ኮኮናት መጠቀም እንችላላችሁ። እናንተ ለፊት ቆዳችሁ የሚስማማችሁን የምትጠቀሙትን በቤታችሁ ያለውን ተጠቀሙ። በጣም ቀላል ነው። ጥቅሙ ግን እጅግ በጣም አሪፍ ነው። እኔ የተጠቀምኩት ኮኮናት ኦይል ነው። 100% ፒውር የሆነ በጣም አሪፍ ነው። ያው አንዳንድ ጊዜ የረጋውንም ካገኛችሁት ተጠቀሙ። ያው ነው ኮኮናት በጣም አሪፍ ነው። እንዲሁ ብቻውን ራሱ ውህድ መስራት ማስክ መስራት የማትችሉ ኮኮናቱን ተቀቡት። ለሰውነት፣ ለእጅ፣ ለፊት በጣም ነው የሚያጠራው፣ ግሎ ያደርጋል። በጣም ለሰውነት ተስማሚ ነው። ለቆዳ እጅግ በጣም አሪፍ ነው ኮኮናት ማለት ነው። እና ብቻውን ራሱ መቀባት ትችላላችሁ። ሽታውም የዛን ያክል አይደለም። ለደቂቃ ነው። ከደቂቃ በኋላ የለም ሽታው ማለት ነው። እና ውሃ ሳልጨምር ነው እኔ የማቀላቅለው ማለት ነው። ያው ውሃ ባትጨምሩ መልካም ነው። ምክንያቱም ውሃ ምንም ነገር ስለማያደርግልን ወይ እርጎ እርድን ስታቀላቅሉ ዋናው ቀላቃያችሁ ይወስነዋል። ውህዱን ስታዘጋጁ በማር ይሆናል፣ እንደዚሁም ደግሞ በቫልዚን ይሆናል፣ በአበባ ውሃ፣ ወተት ከሌለ እርጎ
እንደዚህ እያደረጋችሁ አዋህዱት። በጣም ነው የሚሰራላችሁ። ማዲያት፣ ጠባሳ፣ ብጉር ወጥቶባችሁ ጠባሳ ጥሎ ይሄዳልና ጠባሳው ለረጅም ጊዜ ይቆያል። ስለዚህ በዚህ መልክ ተንከባከቡት። እርድ ጠባሳን የማጥፋት ኃይል አለው። ይሄ በሳይንስ የተረጋገጠ ነው። በተለይ ድንች ብትጨምሩበት የበለጠ ደግሞ 100% ያጠፋላችኋል። እጅግ በጣም አሪፍ ነው። ግን ያው የምንጠቀመው በአንዴ አይደለም። ቢያንስ ጠባሳ ያለበት ወይም ደግሞ ማዲያት ያለበት ሰው በሳምንት 2 ጊዜ እስከ 4 ወር 3 ወር ድረስ አዘውትሮ መጠቀም አለበት። ጭራሽ ፈጽሞ ይጠፋል። ለምን? ጠባሳ ፊታችን ላይ ይቆያል። ለዛ ነው። በዚህ መልኩ አዋህድጄዋለሁ። ጠቀምበት እቃ ላይ አድርጌያለሁ። እኔ ያው ዛሬ ሎሚ አልጨመርኩም፣ ምክንያቱም ወተት ስላለው ያው እርጎ ስላለ ለዛ ነው ያልጨመርኩት። ጥቁር ነጠብጣብ በጣም ጠባሳ ያለባችሁ ሎሚም ትንሽ ብትጨምሩ በጣም አሪፍ ነው። እና እንደዚህ አድርጌ የምጠቀመው እኔ ለአንዴ ብቻ ነው፣ ለእጄና ለፊቴ ብቻ ነው የምሰራው። ወተት በምትጠቀሙ ወይም እርጎ በምትጠቀሙ ሰዓት የምትሰሩትን ለአንዴ ብቻ ነው የምትጠቀሙት። እሺ፣ በማር ወይም ደግሞ በባልዚን ሲሆን ደግሞ እስከ ሳምንት ይቆያል፣ ችግር የለበትም። ፊታችሁን መጀመሪያ ሞቅ ባለ ወይ ለብ ባለ ውሃ ታጥባችሁ ዝግጁ አድርጉት። ምክንያቱም ወደ ውስጥ እንዲገባ እና የውስጥ ቆዳችን የውስጥ ክፍሉን እንዲያጸዳልን ጥቅሙ ንጥረ ነገሮች ወደ ውስጥ እንዲዘልቁ ቆዳችን እንዲከፈት ለብ ባለ ውሃ እንታጠብና እናዘጋጀዋለን። ወይም ደግሞ በፎጣ ውሃ አድርጋችሁ ፊታችሁን መጠራረግ ንጹህ ቆዳችን ላይ ስንጠቀመው የበለጠ ይረዳናል ማለት ነው። በደንብ አድርገን እንቀባለን። እንደምታዩት እኔ ፊቴን አስቀድሜ አዘጋጅቼዋለሁ። ከዛ ያው ምንም ስትቀቡ መጀመሪያ ፊታችሁን አዘጋጁት። እጃችሁንም ፊታችሁንም ታጥባችሁ መጨረሻ ላይ በቀዝቃዛ ውሃ ነው የምንታጠበው። ስጨርሱ ቀብታችሁ ፈጽሞ የፈላ ውሃ ወይ ደግሞ ማለት የሞቀ ውሃ አትጠቀሙ። ምክንያቱም የሞቀ ውሃ ያው ቆዳችን እንደተከፈተ እንዲከፈት የምናደርገው ለብ ያለ ውሃ መጀመሪያ ላይ ነው። መጨረሻ ግን በቀዘቀዘ ውሃ ነው የምንታጠበው። በደንብ አድርጌ አዳርሸዋለሁ። የእውነት እንዴት ቅዝቅዝ እንደሚል ደስ ሲል፣ ምክንያቱም ቀዝቃዛ ፍሪጅ ውስጥ ስለነበረ ይመስለኛል እርጎ፣ ለዛ ነው። የተረፈኝን እኔ እጄን ነው የምቀባውና እዚሁ ጋር ነው የምጨርሰው። ልክ ስንጨርስ በደንብ አድርገን ፊታችንን እናሸዋለን ማለት ነው። ማሸት በጣም አሪፍ ነው። ለምሳሌ ጠባሳ ቢኖርባቸው እዛች ቦታ ላይ የሾት እንደዚሁም ግንባራቸው የተሸበሸበ ከሆነ እዛች ቦታ ላይ ትንሽ ማሳጅ አድርጉ። ምንም አይሆንም፣ እንደውም ይጠቅማችኋል። ወደ ውስጥ እንዲዘልቅ ይረዳናል ማለት ነው። ዘይቱ ያዋህድ ነው ወደ እርጎ በጣም አሪፍ ነውና ለዛ ማሳጅ አድርጉት። እርጎ ደግሞ ያው በተፈጥሮ የተፈጥሮ አሲዱ ማለት ነው የራሱ ጥቁር ካለባቸው ያነጣላችኋል። ያን የጠቆረውን ቆዳ ወደ ተፈጥሮ ወደ ነበረበት ይመልሰዋል ማለት ነው። ቅልት እንዲል ያደርጋል። ስለዚህ አዘውትራችሁ ብትጠቀሙት ጥሩ ውጤት ታገኛላችሁ። በደንብ አድርጌ እንደዚህ ማሳጅ አድርገዋለሁ ሁሉንም። እኔ ሁሌም ስለምጠቀም ነው ፊቴ ጥርት ብሎ የምታዩት። ሆኖም ግን ልክ ለሳምንት ያክል ስትወው ያው እንደዚህ እንደምታዩት ጽድት አይልም እና እጃችንን ደግሞ መቀባት ለእጃችን እጅግ በጣም አሪፍ ነው። ጥፍራችን አካባቢ ነው እንጂ እርዱ ቶሎ የማይሄደው ይሄዳል፣ ይለቃል። ወተት ወይ እርጎ ስላለው አሁን ይሄ ወዲያውን የለቀቀልኝ እኔ በምታጠብ ሰዓት ማለት ነው። እንደምታዩት እኔ ያው 15 ደቂቃ ቆይቼ አምጥቼዋለሁ። እዩት። መጀመሪያ ሲቀባ አይታችሁኛል ፊቴን ማለት ነው። እና ስትጠርጉት ሌላ ነው የምታገኙት። እና ያው በዚህ መልክ ጥረጉ ወይ በማንኪያ ነገር እንደዚህ መጀመሪያ አላቁ። ስትታጠቡ ቀና ይሆንላችኋል። እና ገና ሳንታጠበው ራሱ እንዴት እንደሚያጸዳዩት አንገቴን ስላልተቀባሁት ከአንገቴ ጋር ይህ 100% ልዩነት አላቸው።
ምክንያቱም ምን ያክል ቆዳን እንደሚያሳምር ምን ያክል ግሎ እንደሚያደርግ እንደሚያጸዳ እያያችሁት ነው። እንግዲህ እዩት። ታጥቤ እመለሳለሁ። ይኸው እንግዲህ ታጥቤ ስመለስ ይህንን ይመስላል። ገና ምንም አልተቀባውም። የተቀባሁት እንግዲህ እጄንና ፊቴን ብቻ ነው ውህዱን የተቀባሁት። ከዛ ቀስ ብዬ በጣም ሳላደርቅ ምክንያቱም የምቀባውን ክሬም እንዲይዝልኝ ብዙ ምጥጥ አላደርገውም። ይኸውላችሁ ቢኖር ቢጫ ነው የሚሆነውና ጽድት ነው ያደረኩት። ከፊቴ ላይ እርዱ አይቀመጥም ማለት ነው። በደንብ ታጠቡት። ፏ ነው የሚያደርግላችሁ እንደዚህ። ያው እዚህ ጋር ማዲያት ወይም ደግሞ ጥቁር ነጠብ የብጉር ጠባሳም ያለባችሁ ቶሎ አይለቅም። እኔ ስላየሁት ነው የምር ማለት ነው። እና ይህን ክሬም ደግሞ እውነት ተጠቀሙት ብዬ ሪኮመንድ አደርጋችኋለሁ። በጣም የረዳኝ እንደውም እሱ ነው። ምክንያቱም እኔ አሁን ማስክ ለመስራት ወይ በሳምንት ነው ወይ ደግሞ በሳምንት 2 ጊዜ ነው ብጠቀም እንደው በዛ ከባለ ማለት ነው። ግን ቀን በቀን ይሄን እቀባለሁ። ይሄ ክሬም በቤታችሁ ነው የምታዘጋጁት የምታቀላቅሉት የተለያዩ ዘይቶችንና ቫዝሊን ተጠቅማችሁ ማለት ነው። በጣም ነው ለፊት ቆዳ እጅግ በጣም አሪፍ ነው። ለእጅ ለህፃንም ለአዋቂም ይሆናል ለሁሉም ማለት ነው። እና ይህን እየሰራችሁ ቢያንስ ተጠቀሙ። ውህድ መስራት የማትችሉ ማለት ነው። ይሄው እንደዚህ ነው ጽድት የሚያደርግላችሁ። ያው በደቂቃ ፏ ነው የሚያደርገውና ተጠቀሙበት። 15 ደቂቃ ቆይቼ ነው የታጠብኩት። እንደምትወዱት ተስፋ አደርጋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁንም በጣም ነው የማመሰግነው። ላይክ ያላደረገ ላይክ ያደርግ፣ እንደዚሁም ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አመሰግናለሁ። እስኪ 100 ሺህ ያስገቡኝ እስኪ እና ሁላችሁንም ወዳችኋለሁ። አመሰግናለሁ ስለተከታተላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ባይ